የመጀመሪያው ፍጥረትን እንደ እግዚአብሔር ለማገልገል ነው። እግዚአብሔር አምላካችን ለድጎችም ለክፉዎችም ላመኑትም በሱ ላላመኑትም ለኃጢአተኞችም ለጻድቃንም ዘር ቀለምና ሃይማኖት ሳይለይ ፀሐይን ያወጣል፣ ዝናምን ያዘንማል። ለወዳጆቹ ብቻ የሚያወጣው ፀሐይ የለም። ለሚያምኑበት ብቻ የሚያዘንበው ዝናም የለም። ለክርስቲያኖች የሚመጣ ዝናም የለም። ለክርስቲያኖች ብቻ የሚፈራረቅ በጋም የለም። እግዚአብሔር አምላካችን ፍጥረቱን ሁሉ ቢያምኑበትም ባያምኑበትም ማልትና ሌሊት ክረምትና በጋ እያፈራረቀ ነፋሳትን እያነፈሰ ቀላያትን እያፈሰሰ ብርሃናትን እያመላለሰ ፍጥረቱን ሁሉ በቸርነቱ ይመግባል። እኛም ደግሞ ያላመኑትም ያመኑትም የኢትዮጵያ ሕዝቦች በሙሉ በስጋቸው የሚያርፉበትን ሕክምና ለመስጠት እግዚአብሔራዊ ግዴታችንን ለመወጣት ነው። እንደምታውቁት ኦርቶዶክሳዊ ሰው ከፍጥረት ጋር ሁሉ የሚስማማ ነው። በመሆኑም ይሄ ፕሮጀክታችን ለፍጥረት ሁሉ የታቀደ ነው። በኦርቶዶክሳዊ የመጽሐፍ ቅዱስ አረዳድ የሰው ልጅ የፍጥረት ሊቀ ካህናትና ዘውድ ነው ይባላል። ሰው ክቡር ነው፣ ይመንም አይመንም የሰው ልጅ ክቡር ነው። ስለዚህ የመጀመሪያው ፍጥረታትን ለማገልገል ያደረግነው ነው። ሁለተኛው ደግሞ እናታችን ቅድስት ቤተ ክርስቲያን በኢትዮጵያ ላይ ያላትን የጥበብና የታሪክ የስልጣኔ አሻራ በዚህ በሕክምናው ዘርፍ ለማስቀጠልና ለመግለጽ ነው። እናታችን ኦርቶዶክሳዊት ቤተ ክርስቲያን በኢትዮጵያ ውስጥ በስነ ጽሁፍ በስነ ህንፃ ህገ መንግስትን ቀርጻ በመስጠት ከ1600 ዓመት በላይ ያገለገለ ፍትሐ ነገስትን ለኢትዮጵያ ህገ መንግስት ለማበርከት የመጀመሪያው የኢትዮጵያ ህገ መንግስት በአፄ ኃይለ ሥላሴ ዘመን በበጅሮን ተክለ ሐዋርያት ተክለ ማርያም ዘመን ሲረቅ መነሻ የሆነው የኢትዮጵያ ፍትሐ ነገስት ነበር። ስለዚህ በህገ መንግስት በስነ ጽሁፍ ሀገርን ሰላም በመስጠትና ድንበር በመጠበቅ በማስከበር በታሪክ ጥበቃ በደን ጥበቃ በሰላም በዚህ ሁሉ ያበረከተችውን አስተዋጽኦ በሕክምናውም ዘርፍ ለመግለጥ ይህንን ሆስፒታል መግለጥ ወይም ማበርከት አስፈልጎናል ማለት ነው። ሶስተኛ ጉባኤ ቤታችን የፈውስ ጉባኤ ነው። በዚህ ዓለም ላይ 3 አይነት ህመሞች አሉ። አንደኛው የኃጢአት ህመም ነው። ሁለተኛ የድንቁርና ህመም ነው። ሶስተኛው የጤና ህመም ነው። ስለዚህ ጉባኤ ቤታችን የኃጢአት ህመምን በንስሐ ይፈውሳል። የድንቁርና ህመምን በእውቀት ይፈውሳል። የጤና ህመምን ደግሞ በጸበል በምህላ ጸሎት በዳዊት በእምነት በሌሎችም የቤተ ክርስቲያን ጸሎቶች የሚፈውስ ቢሆንም ነገር ግን እግዚአብሔር በቸርነቱ በሰጠን የፍጥረት ጥበቃ ፍጥረት ሁሉ እንዲፈወስ ሕክምናውንም እንቀበላለንና መመስረት አስፈልጎናል። 1-2 ጥያቄዎችን መመለስ ይጠበቅብኛል። የመጀመሪያው እግዚአብሔር በጸበልና በእምነት በጸሎት የሚፈውስ ከሆነ ሕክምናን መመስረት ተገቢ ነው ወይ የሚል ጥያቄ ሊነሳባችሁ ይችላል። በጸበል አንድንም፣ በጸሎት አንድንም፣ ቤተክርስቲያን ተሳልመን አንድንም፣ ጸልየን አንድንም፣ ለምንድን ነው ሕክምና መመስረት ያስፈለገን ሲባል እንዲህ ብለን ማንሳት አለብን። የመጀመሪያው ሕክምና የእግዚአብሔር ፈቃድ ነው። በመጽሐፈ ሲራክ ምዕራፍ 38 ቁጥር 3 ላይ ወልደ ያፍቅሮ ለአቃቤ ሥራይ ልጄ ባለመድኃኒትን ውደደው እውቀቱ ከእግዚአብሔር የተገኘ ነውና ይላል። እጽዋቱን ያበቀላቸው እግዚአብሔር ለሐኪሞችም የሕክምና እውቀትም የሰጣቸው እሱ ነው። ስለዚህ ኦርቶዶክሳዊት ቤተክርስቲያን ቴክኖሎጂን የምትነቅፍ ሳይንስን የምትጎትት ሳይሆን ሳይንስ ሳይወለድ ስልጣኔን ይዛ የተገኘች የስልጣኔና የወደፊት ጉዞ ሁሉ ማህደርና እናት ናት። ከዚህ የተነሳ እግዚአብሔር ራሱ ሕክምናን ፈቅዷል። የቤተ ክርስቲያን ሊቅ የሆነው ቅዱስ ጎርጎርዮስ ዘኑሲስ በሃይማኖተ አበው ምዕራፍ 37 ቁጥር 3 ላይ ሲናገር እንዲህ ብሎ ይናገራል። እናስተዓጽብ ትእዛዞ ወተግሳጾ ለካህን እስመ አቃቤ ሥራይ መፈውሰ ነፍስ ውእቱ። በእውነት የካህኑን ትእዛዝ አንጸየፈው አንሰቀቀው፣ ምክንያቱም ካህኑ የነፍስ ሐኪም ነውና። ህድግሰ አቃቤ ሥራይ ዘነፍስ፣ እንኳንስ የነፍስ ሐኪም ይቅርና አቃቤ ሥራይ ዘሥጋኒ ወሶበ ይበው ውስተ ቤተ ድውይ፣ ወደ ታመመው ሰው በገባ ጊዜ ይላል ይእዝዝ ከመ ይታቀብ እመባሊት እኩያት። የታመመውን ሰው ሐኪሙ እንኳን ይህን አትብላ ይህንን ብላ ብሎ ይከለክለዋል። የማይድን ከሆነ ደግሞ ሰውነቱን ይቆርጠዋል ይበጣዋል ይላል። ስለዚህ ተመልከቱ፣ ሕክምና ከቤተ ክርስቲያንም የተወለደ ሳይንስ ነው። እውነት ለመናገር በእርግጥ በቀድሞ በሐሞራውያን ዘመነ መንግስት ባቢሎናውያን እና ሩቅ ምስራቆች የሕክምና ስልጣኔ ይኖራቸው ቢሆንም ከመጽሐፍ ቅዱስም ሕክምና ቀጥታ ተወስዷል። ለምሳሌ አንድ ነገር ልንገራቸው።
አንድ ሰው 70% የህክምና መረጃ የሚገኘው ከታማሚው ኢንፎርሜሽን ነው። ምን ክናሟል በማለት ሐኪሞች የሚያገኙት። ስለዚህ ምን ማለት ነው? አንድ ሰው በሽታኛውን ለሐኪሙ እንደሚናገር ኃጢአታችን ለንስሐ አባታችን እንናገራለን። ሰምቶ ብቻ እንደማይድነው ሁሉ ደግሞ አንድ ሰው ህክምናውን በሽታውን ለሐኪሙ ሲናገር ፈውስ እንደሚያገኘው ሁሉ ለንስሐ አባታችን እናገራለን። አንድ ሰው በሽታውን ለሐኪሙ ተናግሮ ብቻ አይድንም፣ ትእዛዙን በማዳመጡ ነው እንጂ። አንድ ሰው ተናዞ ብቻ አይድንም፣ የካህኑን ትእዛዝ በማክበሩ ነው እንጂ። አንድ ሰው ካዞ ብቻ አይድንም፣ የካህኑን ትእዛዝ በማክበሩ ነው እንጂ። አንድ ሰው ለካህን በመንገሩ ብቻ አይጸድቅም፣ ስጋው ደግሞ በመቀበሉም ነው እንጂ። ህክምና የተወሰደው ከዚህ ነው። ስለዚህ ሐኪም መምረጥ፣ መናገር፣ ኦርደሩን መስማት፣ ክኒኑን ዲስፕሊን ሆኖ መውሰድ፣ ይህ የህክምና ፕሮሲጀር ነው። የተወሰደው ግን ከክህነት ነው። ጥናት አድርጎ ማጥናት ይቻላል ይህንን። ስለዚህ እግዚአብሔር ክህነት ፈቃዱ ነው። ሁለተኛ ደግሞ ሲነርጂ ይባላል። በኦርቶዶክሳዊ ነገረ ድነትም ሲነርጂ ነው የሚባለው። ከእግዚአብሔር ፈቃድ ጋር መስማማት ነው። እግዚአብሔር ከኛ ጋር ይሰራል። በፈጠራቸው ሐኪሞቹ አድርጎ የሚሰራው እሱ ራሱ ስለሆነ ነው። እግዚአብሔር ራሱ ምን አድርጓል? ለምሳሌ ልንገራችሁ። አንዳንድ ሰዎች እንዴት ቤተ ክርስቲያን በጸበል መፈወስ ሲገባት፣ ይህን ጥያቄ አስረግጬ መመለስ ስላለብኝ ነው። ለምእመናን መፈወስ ሲገባ ለምንድን ነው ህክምና የምታቋቁመው? ይህ ከቤተ ክርስቲያን ያርቃል የሚሉ ስላሉ ነው። ለምሳሌ ምእመናን ልንገራችሁ። እግዚአብሔር ብርሃናችን ነው። ፀሐይ አያስፈልገንምን? ክርስቶስ የህይወት እንጀራችን ነው። እንጀራ መብላት አያስፈልገንምን? ክርስቶስ የህይወት መጠጣችን ነው። ውሃ መጠጣት አያስፈልገንምን? እግዚአብሔር ጠባቂያችን ነው። ለቤታችን በር መግጠም አያስፈልገንምን? በፍጹም አይደለም። እግዚአብሔርም ብርሃናችን ነው። በፍጥረት አድሮ ይመግበናል። ይሄ ፀሐይ የእግዚአብሔር ነው። በፀሐይ በኩል የሚያበራው እግዚአብሔር ነው። በውሃው በኩል የሚያረካን እግዚአብሔር ነው። በምግብ የሚያጠነክረን እግዚአብሔር ነው። በነፋስ እንድንተነፍስና እንድንኖር የሚያደርገን እግዚአብሔር ነው። በህክምናም የሚፈውስ እግዚአብሔር ነው። ህክምና ራሱ እግዚአብሔር ነው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 9 ላይ እንደተቀመጠው ዕውሩን ራሱ መፈወስ ሲችል ጭቃ ቀብቶ የፈወሰው ለምንድን ነው? ተፈጥሮን ተጠቅሞ መፈወስም የእግዚአብሔር መንገድ ስለሆነ ነው። በዚህ ምክንያት ህክምናውን መስርተናል። ሌላኛው ተስፋ ለቆረጡት ወገኖች ተስፋ ለመስጠትና የመጨረሻው ሰው ለመፍጠር ነው። አንድ ፈላስፋ እንዲህ ብሎ ነበር። ዲዮጋኖስ የተባለ ፈላስፋ ነው። መብራት አብርቶ በገበያ መሀል እየዞረ ሻማ አብርቶ ምን ጠፍቶ ነው ቢሉት ሰው ጠፍቶኝ ብሏል። ምን ነው ይሄው የሚንጫጫው ሰው አይደለም ምን ቢሉ የሚያስብ ሰው ነው የጠፋኝ ብሏል። ስለዚህ ምንድን ነው እኛም በዚህ ህክምና የፈለግነው ሰው ለመፍጠር ነው። በሱስ የጠፉ ወጣቶችን ወንድሞቻችንን ከሱስ ሪከቨሪ አድርገው አገግመው የሚፈወሱበት፣ ወጣቶቹ ያልገቡት ከሱስ የሚጠበቁበት፣ ለሀገራችንና ለቤተ ክርስቲያናችን በሱስ እየጠፋውን በልምድ የታሰረውን በኃጢአት የጎሰቆለውን ወጣት ጠግኖ ለቤተ ክርስቲያንም ለሀገርም ሰው ለመፍጠር ነው። ሰው መፍጠር የእግዚአብሔር ዓላማው ስለሆነ በዚህ ምክንያት ሆስፒታሉን መስርተናል። ወንጌልም እንዲፋጠን ገንዘብ ካገኘንበት ደግሞ ወንጌል እንዲፋጠን፣ በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሶስቱ ሰንሰለቶቿ የሚባሉት ክህነት፣ ምንኩስናና ትዳር፣ እነዚህ ሶስቱ እየፈረሱና እየደፈረሱ ስለሆነ ገንዘብ ካገኘን መንፈሳዊ ፕሮጀክት ቀርጸን ከሀገረ ስብከታችን ጨምሮ መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉባኤ ቤቶች ወይም ብፁዓን አባቶች በተቀበሉንና በር በከፈቱልን መንገድ እየሄድን ከሌሎች ጉባኤ ቤቶች ጋር በመሆን ሶስቱ የቤተ ክርስቲያን እየተሰበሩ ያሉት ልጅ አስተዳደግና ኦርቶዶክሳዊ ትዳር፣ ክህነት፣ ምንኩስና እንዲጠገኑ ከዚህ ሆስፒታል በሚገኘው ገንዘብ እንሰራበታለን። ዓለምን ደግሞ በሕክምና እናገለግልበታለን። ይህ ዓላማችን ነው። ፕሮጀክታችን የሚያካትታቸው ይዘቶች የመጀመሪያው መልቲ ትራውማ ሴንተር አለው። መልቲ ትራውማ ሴንተር ማለት ምን ማለት ነው? ብዙ ጉዳቶች የደረሱበትን ሰው አንዴ የሚታከምበት ሴንተር ማለት ነው። የምንገነባው እዚህ ቦታ ሆስፒታል ብቻ ሳይሆን ይሄ ሜዲካል ቪሌጅ ነው፣ ወይም የህክምና መንደር፣ የህክምና ምድር ነው የምንመሰርተው። ይሄ ቦታ አንድ ሆስፒታል የምናቆምበት ሳይሆን የህክምና ክፍለ ከተማ በሉት ዝም ብላችሁ እዚህ ላይ የምናቋቁመው ህክምና ያለበት የህክምና መንደር ነው እንጂ ነጠላ ሆስፒታል አይደለችም። ስለዚህ እዚህ ላይ የምንመሰርተው እግዚአብሔር ይስጥልኝ የመጀመሪያው መልቲ ትራውማ ሴንተር። ለምሳሌ ይሄን ለመንገር ከፎቅ ወድቆ የተከሰከሰ ሰው ቢኖር እጁም ደቆ እግሩም ደቆ ሁሉም ደቆ አንዴ ሁሉም ሰርጀሪዎች የሰርጅን ባለሙያዎች መጥተው ሁሉንም ሰርጀሪ የሚሰሩበት ፈጣን የኢመርጀንሲ ቀዶ ጥገና የሚደረግበት ሴንተር ነው። ሁለተኛ ደግሞ የፋሚሊ ዌልነስ ሴንተር አለን።
ፋሚሊ ዌልነስ ሴንተር ማለት የቤተሰብ እንክብካቤና ደህንነት ማዕከል ማለት ነው። ይህ ማለት ምን ማለት ነው? ይሄ ፊዚካል ሄልዝ፣ ኢሞሽናል ሄልዝ፣ ስፒሪቹዋል ሄልዝ የሚባሉ 3 ጤንነቶች አሉ። የአእምሮ ጤንነት፣ የስሜት ጤንነት፣ የአካል ጤንነት። ስለዚህ በማማከር የትዳር ስልጠና በመስጠት የቅድመ ጋብቻ ስልጠና በመስጠት ቤተሰቦችን በማማከርና ጤነኛ የቤተሰብና የልጅ አስተዳደግ በመስጠት ኦርቶዶክሳዊ ብቻ ሳይሆን ኢትዮጵያዊ ቤተሰብ ጭምር ለመፍጠር የፋሚሊ ደህንነት ሴንተር ደግሞ አለው። ይህ ሕክምና ማለት ነው። ሶስተኛ በዚህ ቦታ ያለው የፓሊቲቭ ኬር ሴንተር አለን። ይህ ማለት አትድኑም ተስፋ ቆርጣችኋል የተባሉ ወገኖቻችን ከየትኛውም ሆስፒታል የተሰናበቱትን በዚህ ሴንተር ውስጥ እንክብካቤ ይደረግላቸዋል። አራተኛ ደግሞ የዲያግኖስቲክ ሴንተር አለ። ይሄ ደግሞ ከልዩ ልዩ ቦታዎች የምርመራ እንዲያደርጉ ታዘው ለሚመጡ ሰዎች ምርመራ የሚደረግበት ሴንተር ነው ማለት ነው። ከዚያ ቀጥሎ የህፃናትና የእናቶች ማዘር ኤንድ ቻይልድ ሴንተር የሚባለው ነው። ይሄ ደግሞ የቅድመ ጽንስና ቅድመ ጋብቻ ማማከር፣ ቀጥሎ ደግሞ ጊዜ ጽንስ ማማከር፣ ከወለዱ በኋላ ክትትልና የህፃናት እንክብካቤና አስተዳደግ ሁሉ የሚሰጥበት የእናቶችና የህፃናት ማዕከልም በዚህ ቦታ እንገነባለን ማለት ነው። ሌላኛው ጠቅላላ ሆስፒታል አለን። ጠቅላላ ሆስፒታላችን የልብ፣ የኩላሊት፣ የካንሰር እና የሌሎች ህክምናዎች ማዕከልም አንዱ ማዕከላችን ነው። ከዚህ ቀጥሎ ደግሞ የቪአይፒ ህክምና አለ። ቪአይፒ ህክምና የሚባለው ድሃና ሀብታም የምንለይበት ሳይሆን ብፁዓን ሊቃነ ጳጳሳት፣ አባቶቻችን ካህናት፣ አባቶቻችን መነኮሳት፣ ሌሎችም የሃይማኖት ሰዎች ክብራቸውን በጠበቀ መንገድ የሚታከሙበት ከምዕመናን ጋር ሳይጋለጡ በብቻቸው ገብተው የሚታከሙበት የራሱ የመኪና መግቢያ ያለው፣ እንደገና ደግሞ ሀብታሞቻችን ውጭ ሀገር የሚሄዱት እንደው ለህክምናው ብቻ ሳይሆን ለሴፍቲያቸው እያሉም ስለሆነ ባለስልጣኖችም ጭምር ማለት ነው የእነሱንም ብር ብናስቀረው ብለን ነው። ስለዚህ እግዚአብሔር ከፈቀደልን ማንም ሰው ሳያያቸው ወደፊት ይሄ የሜዲካል ቪሌጃችን በጠነከረ ሁኔታ ሲቀጥል የሄሊኮፕተር ማረፊያ ሁሉ ሊኖረው ይችላል። ስለዚህ እዚያ መጥቶ ማንም ሰው መጥቶ ታክሞ የሚሄድበት ማዕከል እግዚአብሔርን አምነን እንገነባለን እዚሁ ቦታ ማለት ነው። ሌላኛው ደግሞ ሀገር በቀል እንግዲህ ታውቃላችሁ፣ ለምሳሌ በዓለም ላይ በአውሮፓ ውስጥ የግዕዝ ቋንቋን በፒኤችዲ ደረጃ የሚያስተምሩ ሀገሮች አሉ። ለምሳሌ ጀርመን በመድኃኒት ቅመማ የምትታወቅ ሀገር ናት። እንዴት ነው ቢሉ የኢትዮጵያ መጻሕፍት ብራናዎችን ወስደው ማለት ነው። እኔ ራሴ ጀርመን ሄጄ ሙዚየም ስጎበኝ እነዚያን መድኃኒት አያጅሌ የሚያቀምሱኝ መስሎኝ የት ነው ያሉ ብዬ ስል ፈረንሳይ ሙዚየም ሄጄ ወደ 3000 ብራና መጽሐፍትን በሶፍት ኮፒ ስቀበል እነዚህ መጽሐፍት ሲል አይ እነዚያ ሬር ቡክ ሴንተር ነው ያሉት፣ እነዚያ ጥቂት ስውር መጽሐፍት ውስጥ ነው የሚገኘው፣ ለእናንተ አይፈቀድም ብዬ አፌን በእጄ ጭኜ እጄን ባፌ ጭኜ መጣው። ስለዚህ ሀገራችን ቤተ ክርስቲያናችን በመድኃኒት ቅመማ እና አባ ጊዮርጊስ የእጽዋትን ጠባይ የጻፉት መጽሐፍ ነበረ። ያንን የኢትዮጵያ ስልጣኔ መልሰን ኢትዮጵያ ውስጥ የመድኃኒት ምርምር እንግዲህ ታውቃላችሁ፣ በዓለም አቀፍ ደረጃ የኢትዮጵያ ሰው እየሄደ የሚታከምባት ሀገር ንገሩኝ እስኪ አንዲት። ብዙ ሰው የሚሄድባት ታይላንድ ትመስለኛለች። ለምንድን ነው ብትሉኝ 2 ነው ያች ሀገር ያደረገችው። አንደኛ በእንክብካቤ ዶክተሮቿ ኃይለኞች ናቸው፣ በጣም ጎበዞች ናቸው፣ እንክብካቤ በማድረግ አያሸማቅቁም። ሁለተኛ ደግሞ ሀገር በቀል መድኃኒቱን አዘመኑትና ወደ ዘመናዊ ሕክምና ቀይረው ሕክምናቸው በደንብ የላቀ ሆነ። እኛም የኢትዮጵያን እነ ዳማከሴን ጭምር አሰልጥነን የኢትዮጵያ ትልቅ ሕክምና እናደርጋቸዋለን ማለት ነው። የመጨረሻው ለሀገር የሚያዝኑ የኢትዮጵያን ሕዝብ የሚያገለግሉ ቀለም፣ ዘር፣ ጎጥ፣ ሃይማኖት ሳይለዩ ሰውን ሁሉ አዝነው የሚያገለግሉ የሕክምና ባለሙያዎችን የምንመርቅበት የሜዲካል ኮሌጅ ሴንተር ደግሞ አለን። የሕክምና ትምህርት ቤት አለን ማለት ነው። እነዚህን ሴንተሮች ገንብተን የምናጠቃልልበት ጊዜ ሁሉም እነዚህ ቪሌጆች የሕክምና ቪሌጁ ተሰርቶ ለመጠናቀቅ 9 ዓመታትን ይፈጃል። ሁሉም ተሰርቶ ለማጠናቀቅ አሁን በወጣው በጀት 3.3 ቢሊየን የኢትዮጵያ ብር ይፈጃል።
ቀጥሎ ሕክምናውን የሕክምና ሴንተሩን ሆስፒታሏን አንዷን ሴንተር ሰርቶ ለማጠናቀቅ በግምት ከ2 ዓመት እስከ 3 ዓመት ሊፈጅ ይችላል ማለት ነው። ሰርቶ እንደተጠናቀቀ ስራችን እንጀምራለን ማለት ነው።